ተከስተ መሳሪያ አንጣለው ብያለሁ። ተከስተ ልተኩስ ነው ሚኪ። ተከስተ ተረጋጋ። ሰማም እንዴ ወንድሜ ዝጋያች ምን ነው ሚኪ? ልልፋ ተከስተ ቆይ ተረጋጋ። ይኸውልህ ዝም በል ዝም በል ግጥ ነው የምነግርህ። ወይ ገና በተራሉ ባልታ ነው እንደ ሰው ካልገደልኩ ብለህ የምትነሳው? አይ ነገርየው ተራሉ ባልታ ብቻ አይመስለኝም። እውነት የሚሆነ ድሉ ደግሞ በጣም ሰፊ ነው። ቆይ እሺ እውነቱ ካመዘነ ለምንድን ነው የማትነግረኝ? አይጠቅምህም አልኩህ እኮ ጋሼ። ደግሞ እሱን ልለማመጥ ትንሽ ጊዜ ነው የምጠብቀው። እደፋዋለሁ ተከስተ ሚኪ አይደለም። ይኸውልህ ሚኪ በዚህ ሰዓት እንኳን ብሩክን መግደል ጥሩ ሀሳብ አይመስለኝም። አንተ ደግሞ አሁን ማን አለ ብቻች ግርግር ትለፍልኝ እንጂ በመኪናም ቢሆን አስገጭቼ ይመጣል። ይሄኔ ዝም በል ዝም በል እኔ ግን ምን አይነት ወንድ ነኝ? ሚስቴን እህቴን ከአንድ ወንድ መጠበቅ ያቅተኝ? የሚጣና የብሩክ መጨረሻ ምንድን ነው? ብሩክ ሚጣን እንደ እህቱ እንደ ታናሽ እህቱ ቢመለከታትም እሷ ግን በፍቅሩ በየቀኑ እየተቃጠለች እና እየተንገበገበች አለች። ትርሲት ነፍሷን ይማራትና ትርሲት ካጠገቡ ስትሆን ከትርሲት ጋር አምሽቶ ሲመጣ ከሚኪ ጋር ተመሳጥራ ትርሲትን ወደ ሚኪ ብሩክን ወደ እሷ ለማድረግ ተስማምተው ነበረ። ግን ሞት ክፉ ለፍቅሯ መስዋዕትነት የሆነችው ትርሲት በሞት ተለየችው። አሁን ግን ምን እየፈለገች ነው? እንደማፈቅረው መናገር አለብኝ። አንዴ ከነገርኩትም ሊርቀኝ እህቴ ነሽ እንጂ ፍቅረኛ አይደለሽም፣ ወንድምሽ ነኝ እንጂ ያንቺ ባሌ መሆን አይደለውም። ይሄን ሀሳብሽን ታይለኛል በማለት ፈራ ተባ እያለች የቆየችው ሚጣ አሁን በልብሽ ያለው ማን ነው? ያወደዋል ያልሽኝ ልጅ ተከስተ ነው ወይ እያለም ሲናገራት ነበረ። እሷ ግን አጋጣሚውን ተጠቅሜ ፍቅሬ ልንገረው በማለት ስታመነታ አባቷ ከች ብሏል። በዚህ ሁኔታ ነገርየው ሳይገለጥ ቆይቷል። በሌላ በኩል ደግሞ የተከስተና የሚኪያስ ፍጥጫ ነው። ተከስተ በጊዜ ሂደት ብሎ መጨረሻ ላይ ሚኪያስን ሽምጥጥ አድርጎ ከርቶ በመረጃና በማስረጃ የእያንዳንዱ እንቅስቃሴዎችን አስቀምጦ አጠገቤ እንዳደርስ ስታመንልህ የምትክደኝ፣ ስቀርብህ የምትወጋኝ፣ ሳገለግልህ የምትንቀኝ ተራ ውሻ አይደለሁም። ታከብረኝ እንደው አክብረኝ፣ ስፈልግ የሆነ ነገር ሲበላሽብህ እኔ ላይ የምትጮህ በእኔ ላይ የምታሳብብ የወደቀ ዛፍ አይደለሁም በማለት የሚከዳዱ ይመስለኛል። በዚህ ላይ ደግሞ ሚኪያስ ከባድ ክህደት ተፈጽሞበታል። እሱም የሚስቴን ገዳይ አግኝቼ ገላለሁ ሲል ሲፍገመገም የገዛ እህቱን አጥቷል። እህቱ ደግሞ አሁን አስገድዶ ደፍሯታል። የዛን ቀን እህቱ ቁስሉ፣ ህመሙ፣ ስቃዩ በየቀኑ ጸጸቱ ይጨምርበታል። ደካማ ሰው ነኝ እንዳለ እውነትም ደካማ ነው። ከክፋትና ከተንኮል ከስግብግብነት ውጭ የማያውቅ እጅግ ደካማ ሰው፣ እውነትን እየቀበረ በገንዘብ ሐሰተኛ ኑሮ የሚኖር ምስኪኑን ብሩክ ህይወቱን ለመጠቅ ማንነቱን ለመቀማት የሚፍገመገም አገኛለሁ ብሎ ሲፍጨረጭር ያለውን የሚያጣ የቀን ጉዳይ ነው እንጂ ውርደቱን የሚከናነብ ሆኗል ሚኪ። ብሩኬ ደግሞ ሀቁን ለማስመስከር ማንነቱን ለማረጋገጥ ወንጀለኛውን ለማጋለጥ ቢሮጥም ያልተደገሰለትን የማያውቀው ብሩክ ሁሉንም ወንጀል እሱ ላይ ለማላጠፍ ሁሉንም ወንጀል እሱ ላይ ለማሳበብ እየሮጡበት ነው። ይህ ጉዳይ ወዴት ነው? ሚኪያስ ወይዘሮ ሂሩትንም ከዛ ቤት ገለል አድርጎ የልጆቹን የሞግዚትነት መብትም ወደ እሱ ወስዶ ንብረቱን ጥርግርግ አድርጎ የመውሰድ እቅድ ነው ያለው። ይህ ጉዳይ ይሳካላታል ወይ ነው? ወይዘሮ ሂሩት የልጇ ሞት ጸጸት ቢሰማትም ግን አሁን ገንዘብ ላይ ሙጭጭ ብላለች። ምንም ያልበደላትና ምንም ያልጎዳት ብሩክን ከርታ ከሚኪ ጋር ለመስማማት እየሞከረች ነው። እሱም ብሩክን በግድ ቤቱ እንዲሰራልህ ከፈለግ የተቃጠለበት ቤት ድርሻህን ፈርመልን እንለዋለን በማለት እጅግ አደገኛ ምክንያት አምጥታለች።
አንዳንድ ጊዜ ብር ምን አይነት ነገሮች እንደሚፈጥር ምን አይነት አስተሳሰባችን እንደሚመርዝ ነው። በሌላ በኩል መርማሪ ፖሊሱ አለ። መርማሪ ፖሊሱ እንግዲህ ሀቅን እየቀበረ እውነትን እየቀበረ አስመሳይነትና ወንጀለኞችን እየተባበረ ኪሱን እያደለበ ትክክለኛ መርማሪውን ወደኋላ አፈግፍጎ እንዲሄድና ከጉዳዩ እንዲነሳ አድርጎ እሱ እንደፈለገ እያጨመላለቀው ነው። ያ መርማሪ ግን እሱ ስላነሳው ብቻ በቀላሉ ጉዳዩ ሊተወው አልፈለገም። የጊዜ ጉዳይ ነው እንጂ ሀቅ መውጣቱ እውነት መፈንዳቱ አይቀርም። ሚኪ ገዳዩን እንደምንም ብሎ ይዞ ብሩክ ላይ ሊያሳብበውና ሊያላክክ የፈለገ ወንጀል ሳይሳካ የገዛ እህቱ ተጠልፋ ሄዳለች። ይህም ቢያንስ የበለጠ ነገሮች እንዲውሰበሰቡና ሚኪ ጥርጣሬው ብሩክ በሚኪ ላይ ጥርጣሬው እንዲሰፋ ያደርጋል። ሜቢ ካሁን በኋላ እህቱን በሚያደርገው ጥረት እህቱን ለማግኘት ብሩክ ከጓደኛው ከቾቤ ጋርና ከጠበቃዋ ጋር ተማክሮ ሚኪያስን በድብቅ ሊከታተሉት ይችላሉ የሚል ግምት አለኝ። ምክንያቱም ከተከስትና ከሚኪያስ ሁነው ሁለቱ ተደብቀው ሲያወሩ ብሩክ የሰማው ጉዳይ አለ። የሰማሁትን ማመን አቅቶኛል፣ መገመትም ከብዶኛል። እውነት ጉዳዩን አጣርቼ እውነት ሆኖ ካገኘሁኝ እኔን አያደርገኝ። ነገሩ አሁን አይደለም፣ ለልጆች ትንሽ መኖር ነገሮችን ማስተካከል አለብኝ። ግን እኔን አያድርገኝ። ሚኪና ተከስተን እኔው ነኝ የምጨርሳቸው ብሏል። ይህ ማለት እርግጠኛ የሆነበትና በደንብ ተረጋግቶ የሰማው እውነታ እንዳለ ነው የሚያሳየው ብሩክ። አባባም እባክህን ልጄ ንገረኝ፣ ፍለጠው፣ ቁረጠው፣ ግደለው የሚባለው ቋንቋ አይመቸኝም፣ ንገረኝና መፍትሄ እንፈልግለት ቢለውም ብሩክ መናገር ያልፈለገው በትክክል ትርሲትን የገደላትን ገዳይ ለመግደል ሲፍገመገሙ እህቱ እንደታገተች የሰማው ሚስጥር ሳይኖር አይቀርም ብሩክ። ወይም እንግዲህ ያ ታማኙ መርማሪ በድብቅ ተከታትሎ አሁን ከተሾመው መርማሪ ጋር ሚኪ ግንኙነት እንዳለውና ወንጀለኛውን አድበስብሰው ለማስቀረት ወይም ሚስጥሩን ወደ ብሩክ ለማላከክ እየሞከሩ እንደሆነ ትልቅ መረጃ ሳይደርሰው አልቀረም። በጣም የሚያሳዝነው የሁለቱ ፍጥጫ ማንነቱን ተነጥቆ እንዲሞት ተፈርዶበት ከአንድ ሁለት ሶስት ጊዜ ግድያ ሙከራ ተደርጎበት ሞተ ተብሎ አበቃለት ተብሎ ጉድጓድ ውስጥ ተጥሎ ከስንት ዓመት በኋላ በስንት ታምር ተርፎ የመጣው ብሩክ እንደመጣም ህይወት ቀና አልሆነለትም። አቀበት ቁልቁለት ቢበዛበትም በትርሲት መልካም ሀሳብ ወደ ልጆቹ ተመልሶ ኑሮውን ሲኖር አሁን ደግሞ ለሱ ብላ የእሱን ጽዋ እሷ የተጎነጨችው ትርሲት ዛሬ ደግሞ ልጆቿን ሜዳ ላይ ለመጣል ብሩክን ወጥመድ ዘርግቶ ወንጀሉን ለማላከክ ወይም ብሩክን ለመግደል ቀን እየቆጠረ ደፋ ቀና የሚለው ሚኪ ለሰዎች ጉድጓድ ሲቆፍር እሱ ራሱ ጉድጓድ ተቆፍሮለት የገዛ እህቱ ታግታለች። የዛን ቀን የሰው ህመምና የሰው ስቃይ ይገባዋል። ወይዘሮ ሂሩትም እንግዲህ ከባድ ስህተት ሰርታለች። እሱም ብሩክን ከርታ ከሚኪ ጋር ሌላ የግብ ግብ መያዣ ወጥመድ ዘርግታለች። እሱም የብሩክን ድርሻ ወስደን 75% ለእኔ 25% ለአንተ ብትለውም አንቺ ማን ስለሆንች ብሩክ ማን ስለሆነ ማንም በማንም ላይ መብት የለውም፣ የዚህ ቤት ፈላጭ ቆራጭ እኔ ነኝ ሲል ሁሉንም እየፎከረ ነው። ማንኛቸው ይሳካላቸዋል? እውነትና ንጋት እያደር ቢጠራም ወይዘሮ ሂሩት ግን እሷ እናትነትና እምነቷን ከርታ ወደ ጥቅምና ወደ ጥቅም ያዘነበለች ይመስላል። ሁልጊዜ ጥቅምን የተከተለ አወዳደቁ የከፋ ነው። እጅግ የሚያሳዝነው መጨረሻ መርማሪው ትልቅ መረጃና ማስረጃ ሳላገኘ አልቀረም። ቀጣይ ክፍል በጉጉት